ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። በደብረጽዮን ገብረ ሚካኤል የሚመራው የህወሓት አንጃ ቡድን ጠቅላይ ሚኒስትር ዶክተር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መረጣ ያቀረቡትን የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ አካሄድ እንደሆነ በመግለጽ ተቃወመ። በዚህ ጉዳይ ላይ ሰፋ ያለ መረጃ ይዘናል። እንግዳም በቀጥታ አስገብተን እናወራበታለን። በመቀሌ ከተማ በመኖሪያ ቤት የነበረ ቤንዚን በመቀጣጠሉ የሶስት ሰዎች ህይወት ማለፉ ተነገረ። የሱዳን ጦር ኃይሎች አዛዥ አብዱልፈታህ አልቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ድራሽ ኃይል ካስለቀቀ ከጥቂት ሰዓታት በኋላ ካርቱም ነፃ ናት ሲሉ አወጁ። የደቡብ ሱዳን ፕሬዝዳንት ሳልቫኪር የረጅም ጊዜ ተቀናቃኝ የሆኑት የአገሪቱ ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር በቁም እስር ላይ እንደሚገኙ ፓርቲያቸው አስታወቀ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲይዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። በቅድሚያም የትራንስፖርትና ሎጂስቲክስ ሚኒስቴር በነዳጅ አጠቃቀም የቴክኖሎጂ ስርዓት ለሌሎች ተቋማት አርአያ መሆን እንዳለበት በተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳሰበ። በሂሳብ ኦዲት ግኝት ላይ ሚኒስቴሩ የወሰዳቸው የማስተካከያ እርምጃዎች የሚያበረታቱ መሆናቸውን ቋሚ ኮሚቴው ገልጿል። ቋሚ ኮሚቴው የትራንስፖርት ሎጂስቲክስ ሚኒስቴርን የ2015 ዓ.ም በጀት ዓመት የኦዲት ግኝት ሪፖርት የእርምት እርምጃን ገምግሟል። ቋሚ ኮሚቴው በንብረት አስተዳደር በሂሳብ ብልጫና ማነስ የተመዘገቡ የኦዲት ግኝቶች ጉድለቶችን አስመልክተው ጥያቄዎችን በጽሁፍ አቅርቧል። በዚህ ወቅት የፌዴራል ዋና ኦዲተር መሰረት ዳምጤ እንደገለጹት ሚኒስቴሩ የንብረት አስተዳደር ሂሳብ ብልጫና ማነስ የኦዲት ጉድለቶችን ለማስተካከል የወሰደው የእርምት እርምጃ በበጎ የሚታይ ነው ብሏል። ገቢና ወጭን ቋሚና አላቂ ዕቃዎችን በቴክኖሎጂ ስርዓት ለማስተዳደርና የተጀመረው ስራ አበረታች ቢሆንም ቀጣይነት ያለው ስራ የሚጠይቅ መሆኑን አስገንዝቧል። የትራንስፖርትና ሎጂስቲክስ ሚኒስቴር የነዳጅ አጠቃቀም ስርዓት ለሌሎች መስሪያ ቤቶች አርአያ መሆን የሚያስችለውን ስራ መስራት እንዳለበትም አመላክቷል። የፌዴራል ዋና ኦዲተር ምክትል ዋና ኦዲተር አቶ አበራ ታደሰ ሚኒስቴሩ በማነስና በመብለጥ የተመዘገቡ የቅድመ ክፍያ የመያዣ የእሴት ታክስና ጥሬ ገንዘብ ግኝቶችን ማስተካከሉን አረጋግጧል። የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ በንብረት አስተዳደር በማነስና መብለጥ የተመዘገቡ የሂሳብ ጉድለቶች ላይ ቀጣይነት ያለው የእርምት እርምጃ እየተወሰደ መሆኑን ገልጿል። የተቋሙ ተሽከርካሪዎች የነዳጅ አጠቃቀምን ሙሉ በሙሉ በኤሌክትሮኒክስ የመረጃ ግብይት ስርዓት ለማስገባት በትኩረት የተሰራ መሆኑን ገልጿል። የትራንስፖርት ሎጂስቲክስ ሚኒስትር ዴኤታ ደንጌ ቦሩ በበኩላቸው የንብረት አስተዳደር የወጭና ገቢ ሂሳብ አያያዞችን በተቀናጀ የዲጂታል ስርዓት ማድረግ የሚያስችል መሰረተ ልማት እየተፈጠረ መሆኑን ነው ያመለከቱት። በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ይሽመቤት ደምሴ የሂሳብና ንብረት አስተዳደር ጉድለቶችን ለማሻሻል በተደረገው ጥረት ልክ በነዳጅ አጠቃቀም ስርዓት ላይ ለተቋማት አርአያ መሆን አለበት ብሏል። ሚኒስቴሩ ለተቋማት ምሳሌ የሚሆን ከሰው እጅ ንክኪ የገንዘብ ገቢና ወጪ የቴክኖሎጂ አጠቃቀም ስርዓት መዘርጋት እንዳለበትም አሳስበዋል። የውጭ ጉዳይ ሚኒስትሩ መቀመጫቸውን አዲስ አበባ ላደረጉ የዲፕሎማቲክ ማህበረሰብ የኢፍጣር መርሃ ግብር አካሄደም። የኢፍጣር መርሃ ግብሩ የተካሄደው በስካይላይት ሆቴል መሆኑን ሚኒስቴሩ በማህበራዊ ትስስር ገጹ አስታውቋል። በመርሃ ግብሩ ላይ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን ጨምሮ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖና የተቋሙ ከፍተኛ አመራሮች መገኘታቸው ተገልጿል። በተጨማሪም የአፍሪካ ህብረት ኮሚሽን ሊቀመንበርና ምክትል ሊቀመንበር፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ሼክ ኢብራሂም ቱፋ እንዲሁም ተጋባዥ የዲፕሎማቲክ ማህበረሰብ ክፍሎች መሳተፋቸው ተመላክተዋል። መንግስት ጠንካራና በአግባቡ የተደራጀ የፋይናንስ ስርዓት በመዘርጋት ከታክስና ታክስ ካልሆኑ ምንጮች የሚሰበሰብ ሀብት ለሀገራዊ ልማት እንዲውል እያደረገ መሆኑን የገንዘብ ሚኒስቴር አስታወቀም። ኤፍኤስዲ ኢትዮጵያ ከገንዘብ ሚኒስቴር ጋር በመተባበር ነጠላ ሂሳብ አስተዳደር ለመንግስት ገንዘብ በአስተዳደር አስፈላጊ መሳሪያ በሚል መሪ ሀሳብ አውደ ጥናት እያካሄደ ነው። በመድረኩ የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ ጨምሮ የኤፍኤስዲ የቦርድና የማኔጅመንት አባላት ተገኝተዋል። የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ በዚህ ወቅት መንግስት የገንዘብ እንቅስቃሴውን ለማዘመን በጀመረው ጥረት ሂደቱን በዲጂታል ስርዓት ለመለወጥ አበረታች ስራ እያከናወነ እንደሚገኝ አስረድተዋል። የመንግስትን ሀብት ወጪ ቆጣቢ፣ ቀልጣፋና ውጤታማ በሆነ ስርዓት ማስተዳደር ሀገራዊ ግዴታዎችን ነው ሲሉ ተደምጧል።
መንግስት ጠንካራና በአግባቡ የተደራጀ የፋይናንስ ስርዓት በመዘርጋት ከታክስና ታክስ ካልሆኑ ከእርዳታ ከብድርና ከሌሎች ምንጮች የሚሰበሰብ ሀብት በአግባቡ ለሀገራዊ ልማት እንዲውል እያደረገ መሆኑም ተናግሯል። ይህ እውን እንዲሆን ደግሞ የትሬዠሪ ነጠላ አካውንት ስርዓት ቁልፍ ሚና አለው ነው ያሉት። የትሬዠሪ ነጠላ አካውንት ስርዓት በበርካታ የባንክ ሂሳቦች ተበታትነው የሚገኙ የመንግስት ገንዘቦችን ወደ አንድ ቋት የሚያመጣ መሆኑን አስታውቀዋል። በዚህም በተበታተነ የሂሳብ አያያዝ የሚከሰቱ ችግሮችን በማቃለል ዘመናዊ የመንግስት ጥሬ ገንዘብ አያያዝ አስተዳደር እንዲኖር አስቻይ ሁኔታ ይፈጥራል ብሏል። ዘመናዊ መንግስት ጥሬ ገንዘብ አያያዝ ደግሞ ቀልጣፋ፣ ውጤታማ፣ ግልጽ እንዲሁም ተጠያቂነት የሰፈነበት የመንግስት የፋይናንስ አስተዳደር እንዲኖር ያስችላል ነው ያሉት። ይህ መንግስት ለአጭር ጊዜ ብድሮች የሚያወጣቸውን ወጪዎች በመቀነስ ረገድ ከፍተኛ አስተዋጽኦ እንደሚያበረክት ጠቅሷል። እንዲሁም የተናበበ የገንዘብና ፊስካል ፖሊሲ እንዲኖር ትልቅ አስተዋጽኦ እንዳለው ነው የጠቀሱት። ለነጠላ ገንዘብ አስተዳደር ትግበራ ዘላቂነትና ውጤታማነት በተለይም የመንግስት መስሪያ ቤቶችና ሌሎች ባለድርሻ አካላት ኃላፊነታቸውን እንዲወጡ አሳስበዋል። መንግስት ለዜጎች ጥራት ያለው የጤና አገልግሎት ተደራሽነትን ለማሻሻል በቁርጠኝነት እየሰራ ነው ሲሉ የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። የጤና ሚኒስትር ዶክተር መቅደስ ዳባ በአሜሪካ የስታንፎርድ ድህረ ምረቃ ትምህርት ቤት ልዑክ ጋር በኢትዮጵያ የጤና አገልግሎት ተደራሽነትና ዘላቂነት ያለው የጤና ስርዓትን መገንባት በሚቻልበት ጉዳዮች ዙሪያ ተወያይቷል። በውይይቱ በተለይ የእናቶችና ህጻናት ጤናን ለማሻሻል በሚደረገው ጥረት እንዲሁም ጠንካራ የጤና ስርዓት ለመፍጠር እየተሰራ ያለውን ስራ በተመለከተ ሚኒስትሯ ገለጻ ማድረጋቸውን የሚኒስቴሩ መረጃ አመላክቷል። መንግስት ለዜጎች ጥራት ያለው የጤና አገልግሎት ተደራሽነትን ለማሻሻል ያለውን ቁርጠኝነትም ሚኒስትሯ ገልጸዋል። በተጨማሪም የኢትዮጵያን የጤና አጠባበቅ ስርዓት አወቃቀር በማስመልከት የተለያዩ የአገልግሎት አሰጣጥ ደረጃዎችን ማጠናከር ላይ ያተኮሩ ውጥኖችንም ለልዑኩ በዝርዝር መግለጻቸው ተመላክቷል። የማህበረሰብ አቀፍ የጤና ፕሮግራሞችን አስፈላጊነትና በሀገሪቱ የጤና አጠባበቅ ማሻሻያዎች ለማድረግ ያለውን ተነሳሽነትም እንዲሁ ማብራራታቸው በመረጃው ተመላክቷል። የልዑኩ አባላት በበኩላቸው የኢትዮጵያ የመድኃኒት አቅርቦት አገልግሎቶችና ሌሎች የጤና አጠባበቅ ተቋማትን በመጎብኘት ስለ ሀገሪቱ የጤና መሰረተ ልማት መስፋፋት መረዳታቸውን መግለጻቸው ተጠቁመዋል። የአዲስ አበባ ከተማ አስተዳደር አዳዲስ ሹመቶችን ሰጠ። በዚህ መሰረት አንደኛው ወይዘሮ አይሻ መሐመድ የኢንቨስትመንት ኮሚሽን ኮሚሽነር፣ አቶ አዋሊ መሐመድ የኢኖቬሽንና ቴክኖሎጂ ልማት ቢሮ ኃላፊ፣ ወይዘሮ ቆንጂት ደበላ የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ፣ አቶ ሰይፈ ደምስ የከነማ ፋርማሲ ድርጅት ዋና ስራ አስኪያጅ፣ አቶ ነቢዩ ፍቃዱ የኢኖቬሽንና ቴክኖሎጂ ልማት ቢሮ የኢኖቬሽን ቴክኖሎጂ ልማት ዘርፍ ምክትል ቢሮ ኃላፊ፣ አቶ ዳኛቸው ፈለቀ የኢኖቬሽንና ቴክኖሎጂ ልማት ቢሮ የኢኖቬሽንና ቴክኖሎጂ ኦፕሬሽንና አገልግሎት ዘርፍ ምክትል ኃላፊ፣ አቶ መለሰ አንሼቦ የአርሶ አደርና ከተማ ግብርና ኮሚሽን የግብርና ኤክስቴንሽን ዘርፍ ምክትል ኮሚሽነር በመሆን ተሹመዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ከክልሉ ፖሊስ ኮሚሽን አመራሮች ጋር በሰላምና ጸጥታ ላይ ያደረጉት ምክክር የቀጣይ አቅጣጫዎችን በማስቀመጥ ተጠናቀቀ። ርዕሰ መስተዳድሩ በመድረኩ ማጠቃለያ እንደገለጹት ኢቲገማች በሆነው የዓለም ሁኔታ ክልላዊ ሀገራዊና ዓለም አቀፋዊ ነባራዊ ሁኔታን ፈጥኖ በመረዳት ሁሌም ቀድሞ ለመገኘት ዝግጁ መሆን ያስፈልጋል ብሏል። የክልሉ መንግስት ለሰላምና ጸጥታ ዘርፍ ቅድሚያ ትኩረት በመስጠት ባከናወናቸው ዘርፈ ብዙ ስራዎች በክልሉ አንጻራዊ ሰላምና የተረጋጋ የጸጥታ ሁኔታን ማስፈን ተችሏል ብሏል። ይህም ክልሉ ከመደበኛ የልማት ስራዎች ባሻገር ትልልቅ ሀገራዊ ኩነቶችን በስኬት በማስተናገድ በሰላም ማጠናቀቅ አስችሎታል ማለታቸውን የርዕሰ መስተዳድሩ ጽሕፈት ቤት መረጃ አመላክቷል። በሰላም ረገድ በተመዘገበው ስኬት የክልሉን የኢንቨስትመንት ፍሰትና የቱሪዝም ዘርፍ በከፍተኛ ሁኔታ በማነቃቃት ለፈጣን ኢኮኖሚያዊ እድገትና ለዘላቂ ልማት ምቹ መደላድል መፍጠሩን ገልጿል። የፖሊስ መኮንኖች ነጻና ገለልተኛ ሆነው ሙያዊ ስነ ምግባር በመላበስ ኃላፊነታቸውን በአግባቡ በመወጣት ህብረተሰቡን በቅንነት ማገልገል እንደሚጠበቅባቸው አስገንዝበዋል። በቀጣይም ጊዜያዊና ወቅታዊ ፈተናዎችን በብቃት መሻገር የሚችል የፖሊስ ሰራዊትና የማይበገር ተቋምን መገንባት የተጀመሩ ስራዎች ተጠናክረው ሊቀጥሉ እንደሚገባም አሳስበዋል። በመዲናዋ በስራ መግቢያና መውጫ ሰዓት ላይ የሚስተዋለውን የትራንስፖርት አቅርቦት ችግር ለመፍታት በቅርቡ 100 ኤሌክትሪክ ተሽከርካሪዎች ወደ ስራ እንደሚገቡ የአዲስ አበባ ትራንስፖርት ቢሮ አስታወቀም። ቢሮው በአዲስ አበባ በስራ መግቢያና መውጫ ሰዓቶች ላይ የሚስተዋለውን ችግር ለመቀነስ በርካታ ተግባራትን እያከናወነ መሆኑን ገልጿል። የአዲስ አበባ ትራንስፖርት ቢሮ ምክትል ኃላፊ አስመሮም ብርሃኔ ለኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ
ቢሮው በመዲናዋ የሚታየውን የትራንስፖርት እጥረት ለመፍታት በትኩረት እየሰራ መሆኑን አብራርተዋል። በዚህም ከአገልግሎት ውጪ ሆነው የቆዩ ተሽከርካሪዎችን በመጠገን ወደ ስራ እንዲገቡ በማድረግ አቅርቦቱን የማሻሻል ስራ መስራቱን ተናግሯል። ቢሮው ረጃጅም ሰልፎች በሚስተዋልባቸው አካባቢዎች የስምሪት ማስተካከያዎችን በማድረግ ላይ መሆኑንም ገልጿል። የትራንስፖርት አገልግሎቱን ለማሳለጥ ዘርፉን ሊደግፉ ከሚችሉ አካላት ጋር በመቀናጀት እየተሰራ መሆኑን ምክትል ቢሮ ኃላፊው ጠቁመዋል። የፓን አፍሪካ ወጣቶች አመራር ጉባኤ ከመጋቢት 25 እስከ 27 2017 ዓ.ም በአዲስ አበባ እንደሚካሄድ የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። የሴቶችና ማህበራዊ ጉዳይ ሚኒስቴር ዶክተር ኤርጎጌ ተስፋዬ በሰጡት መግለጫ ጉባኤው የወጣቶችን አቅም ለበለጸገች አፍሪካ በሚል መሪ ሀሳብ በአድዋ ድል መታሰቢያ ይካሄዳል ብሏል። በኢትዮጵያ ለመጀመሪያ ጊዜ የሚካሄደው ይህ አህጉራዊ ጉባኤ የበለጸገችና ሰላም የሰፈነባት አፍሪካ ለመገንባት በሚደረገው ጥረት ውስጥ የወጣቶችን ተሳትፎ ለማሳደግ ያለመ መሆኑን ገልጿል። በተጨማሪም የፓን አፍሪካኒዝም እሳቤን ለማስረጽና አህጉራዊ መሻቶችን ለማሳካት የጋራ አቋም የሚንጸባረቅበት ይሆናል ብሏል። የአፍሪካ ወጣቶች ቻርተር ላይ የተደነገጉ መብቶችና ግዴታዎችን ለማስገንዘብ ጉባኤው ትልቅ አስተዋጽኦ እንደሚኖረውም ጠቁሟል። በመድረኩ ኢትዮጵያን ጨምሮ ከ53 የአፍሪካ ሀገራት የተውጣጡ 1000 የሚሆኑ ወጣቶች፣ ተጽዕኖ ፈጣሪዎችና የወጣት አደረጃጀት ተወካዮች እንደሚሳተፉ አነስተዋል። አፍሪካ ከህዝቧ አብዛኛው ወጣት መሆኑን ያነሱት ሚኒስትሯ በጠንካራ ማህበራዊ እሴቶች፣ ጥበባትና በተፈጥሮ ጸጋዎች የታደለች አህጉር ናት ብለዋል። ወጣቶች በአህጉሪቱ የሚሰሩ የትምህርት፣ የጤናና ሌሎች የልማት ስራዎች ላይ በንቃት በመሳተፍ የአፍሪካን ብልጽግና እውን የማድረግ ትልቅ አቅም እንዳላቸው ገልጸዋል። ኢትዮጵያ የአፍሪካ ሀገራት የነጻነትና የለውጥ ምሳሌ ናት ያሉት ሚኒስትሯ ለአፍሪካ አንድነትና ትስስር መጠናከር ከፍተኛ ሚና እየተወጣች ትገኛለችም ሲሉ ተናግረዋል። ጫምባላላ የእርቅ፣ ሰላም፣ የአብሮነትና የወንድማማችነት እሴቶች ከማጎልበቱ ባሻገር ለሀገር ግንባታና የወል ትርክት ለመገንባት የሚኖረው ሚና ጉልህ መሆኑን የመንግስት ኮሚኒኬሽን አገልግሎት ገለጸ። የመንግስት ኮሚኒኬሽን አገልግሎት ለፍቼ ጫምባላላ የዘመን መለወጫ በዓል የእንኳን አደረሳችሁ መልእክት አስተላልፏል። የፍቼ ጫምባላላ የዘመን መለወጫ በዓል የሲዳማን ሕዝብ ማንነትና ባህል ከማስተዋወቅ ባለፈ የክልሉን የቱሪዝም ልማትና እድገት በማሳደግ ረገድ ከፍተኛ አዎንታዊ ሚና እንደሚኖረው አመላክቷል። የመንግስት ኮሚኒኬሽን አገልግሎት ያስተላለፈው የእንኳን አደረሳችሁ መልእክት ሙሉ ቃል እንደሚከተለው ይቀርባል። እንኳን ለፍቼ ጫምባላላ የዘመን መለወጫ በዓል በሰላም አደረሳችሁ። በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ ከማይዳሰሱ ቅርሶች መካከል ተመዝግበው የሚገኘው የፍቼ ጫምባላላ የዘመን መለወጫ በዓል የሀገር ሀብትና ቅርስ መካከል አንዱ ነው። በዓሉ ዘንድሮ በሲዳማ ክልል ሐዋሳ ከተማ መጋቢት 18 በሲዳማ ባህል አዳራሽ እንዲሁም መጋቢት 19 2017 ዓ.ም በሶሬሳ ጉዳማሌ በተለያዩ ትዕይንቶች ታጅበው በድምቀት ይከበራል። ፍቼ ጫምባላላ በሲዳማ ሕዝብ ዘንድ የአዲስ ዘመን መለወጫና ማብሰሪያ ሆኖ የሚከበር ታላቅ በዓል ነው። ይህ በዓል በህብረተሰቡ ዘንድ ትልቅ ቦታ የሚሰጠው ከትውልድ ወደ ትውልድ ሲሸጋገር የመጣ ባህላዊ ትውፊት ነው ብሏል። ፍቼ ጫምባላላ የአብሮነት፣ የሰላም፣ የፍቅርና የመረዳዳት እሴቶች ጎልቶ የሚታዩበት ነው። በዓሉ የሲዳማ ሕዝብ ዘመን መለወጫ በዓል ብቻም ሳይሆን የነበረ ቂምና ቁርሾ ተወግዶ ይቅርታ የሚሰፍንበት የእርቅና የሰላም ባህላዊ ትውፊት ነው ብሏል። በመሆኑም ፍቼ ጫምባላላ የሰላም፣ የእርቅና የይቅርታ ተምሳሌት የሆነ ቅርሳችን መሆኑ ሊታወቅ ይገባል ያሉ የሲዳማ ሕዝብ የራሱ የሆነ የቀን አቆጣጠር ያለው ሲሆን ቀናትን፣ ሳምንታትና ወራትን በራሱ ባህላዊ አቆጣጠር ዘዴ ተከትሎ ይጠቀማል። በበዓሉ ከሰው እስከ እንስሳት እንዲሁም ለእጽዋትና አራዊቶች መልካም ምኞት የሚንጸባረቅበት ትውፊት ነው። በመሆኑም በዓሉ የቀደምት አባቶችን የእውቀት ከፍታ ማሳያ፣ የህዝቡን የጥበብ ጥግ ታሪክ ባለቤትነት መግለጫም ጭምር ነው ብሏል። በዓሉ የሲዳማን ህዝብ ማንነትና ባህል ከማስተዋወቅ ባለፈም የክልሉን የቱሪዝም ልማትና እድገት በማሳደግ ረገድ ከፍተኛ አዎንታዊ ሚና ይኖረዋል። በተጨማሪም ፍቼ ጫምባላላን የእርቅ፣ የሰላም፣ የአብሮነትና የወንድማማችነት እሴቶች ከማጎልበት ባሻገር ለሀገር ግንባታና የወል ትርክትን ለመገንባት የሚኖረው ሚና ጉልህ ነው። ስለሆነም መልካም ታሪካዊና ባህላዊ እሴቱን አስጠብቆ ቀጣይ ትውልድ እንዲሸጋገር ሁሉም ኢትዮጵያዊ ኃላፊነቱን ሊወጣ ይገባል ብሏል መግለጫው። ለጅቡቲ ድንበር ተሻጋሪ የመጠጥ ውሃ ፕሮጀክት የኤሌክትሪክ መሰረተ ልማት ዝርጋታ መከናወኑን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀም። የመጠጥ ውሃ ፕሮጀክቶቹ ዝርጋታ በሁለት ምዕራፍ ተከፍሎ ሲከናወን መቆየቱም አስታውቋል። በመጀመሪያው ምዕራፍ 8 ሜጋዋት ኃይል 36 ኪሎ ሜትር የመስመር ዝርጋታ እንዲሁም 8 ባለ 1250
ኬቪኤ ትራንስፎርመር ተከላ ተከናውኗል ብሏል። የውሃና ኢነርጂ ሚኒስቴር እንዲሁም ኦነያድ የተሰኘው የጅቡቲ ውሃ ፕሮጀክት ባቀረቡት ተጨማሪ ኃይል ጥያቄ መሰረት ሁለተኛው ምዕራፍ ስራ መጠናቀቁን የአገልግሎት መረጃ ያመለክታል። ለውሃ ፕሮጀክቱ 12.2 ሜጋዋት ተጨማሪ ኃይል መጠየቁንና ከአዲጋላ ሰብስቴሽን ከሚወጣው መስመር 8 ሜጋዋት በ1250 ኬቪኤ 8 ትራንስፎርመሮች ቀሪ 4.2 ሜጋዋት ደግሞ በ28 ባለ 500 ኬቪኤ 315 ኬቪኤ እና 400 ኬቪኤ ትራንስፎርመሮች ኃይል እንዲያገኝ ተደርጓል ሲልም ገልጿል። ፕሮጀክቱ ካለው ሀገራዊ ፋይዳ አንጻር የአካባቢውን በረሃማ የአየር ጸባይ በመቋቋም ስራውን በስኬታማነት ማጠናቀቅ መቻሉንም አገልግሎቱ አስታውቋል። በአሁኑ ወቅት የፕሮጀክቱ የሁለተኛው ምዕራፍ ስራ ተጠናቆ ርክክብ ይደረገ እንደሚገኝ በመረጃው ተመላክቷል። ኢትዮጵያ በቀጣዩ ዓመት ወደ ህዋ ለማምጠቅ በውጥን የያዘቻት ኢትረስ 2 የመሬት ምልከታ ሳተላይት በቀደሙት የመሬት ሳተላይቶች የታዩ ውስንነቶችን እንደምትቀርፍ የስፔስ ሳይንስና የጂኦስፓሻል ኢንስቲትዩት ገለጸ። የመሬት ምልከታ ሳተላይቶች አየር ንብረት ለውጥን ለመቆጣጠር ለአደጋ ጊዜ ምላሽና አያያዝ ከግብርና ጋር የተያዙ ጥናትና ምርምሮች ለመስራት ብሎም ሌሎች ጉዳዮች ጥቅም ላይ እንደሚውል ይታወቃል። ኢትዮጵያም ከዘርፉ ማግኘት የሚገባትን ጥቅም ለማግኘት ለመጀመሪያ ጊዜ ኢትረስ 1 የተሰኘችውን የመሬት ምልከታ ሳተላይት በ2012 ዓ.ም ታህሳስ ወር ላይ ወደ ህዋ መላኳ ይታወሳል። በ2013 ዓ.ም ደግሞ ከመጀመሪያው ሳተላይት በምስል ጥራቷ የተሻለች ኢትስማርት RSS የተባለች ሳተላይት ወደ ህዋ ማምጠቋ ይታወቃል። የኢንስቲትዩቱ ምክትል ዋና ዳይሬክተር በላቸው ፀሐይ እንዳሉት የመጀመሪያዋ ሳተላይት ለ3 ዓመት ተኩል፣ ሁለተኛዋ ደግሞ ለ1 ዓመት በነበራቸው የህዋ ቆይታ ለደንና አየር ንብረት ጥበቃ ብሎም ለአረንጓዴ አሻራ መርሃ ግብር የጎላ አስተዋጽኦ አበርክቷል። ከሳተላይቶቹ በተገኙ ምስሎች የተራቆቱ አካባቢዎች በመለየት በደን መሸፈን መቻሉም ተናግሯል። በሌላ በኩል በሁለቱ የመሬት ምልከታ ሳተላይቶች የታዩ ውስንነቶች እንደምትቀርፍ የታመነባት 5 ዓመት የአገልግሎት ጊዜ ያላት ኢትረስ 2 የመሬት ምልከታ ሳተላይት አልምቶ ወደ ትግበራ ለመግባት ከቻይና ኩባንያ ጋር የውል ስምምነት መፈረሙን አውስቷል። ሳተላይቷ የእይታ መጠኗ ከፍ ያለና ከቀደምቶቹ በተሻለ የሰብል የደንና የውሃ ክትትልና ቁጥጥር ማዕከላት እንዲሁም የጎርፍ የመሬት መንሸራተትና የተፈጥሮ አደጋ ስጋት መከላከል ማዕከላት ውሳኔ ሰጭነትና ለፖሊሲ ቀረጻ ድጋፍ ለመስጠት ወቅታዊ መረጃ ትልካለች ተብሎ ተስፋ ተጥሎባታል። የኮማንዶና አየር ወለድ እዝ ዋና አዛዥ ሌተናል ጀነራል ሹማ አብዴሳ የአውደ ውጊያ ድል መሰረቱ ጠንካራ ወታደራዊ ዝግጁነትና የማይናወጥ የሀገር ፍቅር መሆኑን ገለጹ። አዛዡ በስልጠና ላይ ከሚገኙት የክፍሉና የሪፐብሊኩ ጥበቃ ኃይል መካከለኛ አመራሮች ጋር የተወያዩ ሲሆን እዙ ሀገራዊ ግዳጁን በላቀ ደረጃ ለመፈጸም ሰፋፊ የአቅም ግንባታ ስራዎችን እየሰራ መቆየቱን አስታውሰው በየትኛውም አቅጣጫ በህዝብና በሀገር ላይ የሚቀሰሩ የጥፋት ጣቶችን ለመቁረጥ ዛሬም ሁለቱም ክፍሎች ከምንጊዜውም በላይ ዝግጁ ናቸው ብሏል። ለነገ ድል ዛሬ መዘጋጀትን መቼም ቢሆን የማንዘነጋው የዕለት ተዕለት ስራችን ነው ያሉት ሌተናል ጀነራል ሹሙ አበድሳ የክፍሉ አመራር በእሳት ተፈትኖ በእሳት ውስጥ ያለፈ ጠንካራ በራስ መታመንን የገነባ ኃይል መሆኑን በመግለጽ እየተሰጠ ያለው ስልጠና ይህንን አቅም በማጎልበት አመራሩን ለላቀ ሀገራዊ ግዳጅ ማዘጋጀትና የነገ ተተኪ የሰራዊት አመራሮችን ማፍራት ጭምር ዓላማ ያደረገ መሆኑን ተናግረዋል። የኢትዮጵያ ጀግኖች ባላደራ የአድዋ ድል ትውልዶች ነንና በህይወት ቆመን ተላላኪ ባንዳዎችም ሆኑ ላኪ ቀቢጸ ተስፈኞች ኢትዮጵያንም ሆነ ህዝቦቿን በመከፋፈል ማዋረድ አይችሉም። ይህ እንዳይሆን ደግሞ የሀገራችንን ሉዓላዊነትና የህዝቦቿን ክብር ጠብቀን ለቀጣይ ትውልድ የለማች ኢትዮጵያን ለማስረከብ ሁሌም እንዘጋጃለን ብሏል። ጽንፈኛውና ሸኔ ህዝብን ለያይቶ በማባላት ኢትዮጵያን ለማፍረስ የዘረጋውን የጥፋት መረብ በመበጣጠስ በኩል ክፍሉ ትልቅ ስራ መስራቱን የተናገሩት ሌተናል ጀነራል ሹማ አብደታ ሰልጣኝ አመራሩ የተጣለበትን ሀገራዊ ኃላፊነት በጥልቀት ተገንዝቦ ስልጠናውን በብቃት መወጣት ለነገ ድል መዘጋጀት እንዳለበትም አሳስቧል። ከመቀሌ ከተማ በመኖሪያ ቤት የነበረ ቤንዚን በመቀጣጠሉ የ3 ሰዎች ህይወት ማለፉ ተነገረ። በመቀሌ ከተማ ሰሜን ክፍለ ከተማ ትናንት ማታ በመኖሪያ ቤት የነበረ ቤንዚን ተቀጣጥሎ የ2 ህጻናትና እናታቸውን ህይወት ማለፉ የመቀሌ ማዘጋጃ ቤት አስታወቀ። ውጭ የነበረው ወላጅ ህጻናቱን ለማውጣት ወደ ተቀጣጠለው እሳት በመግባቱ ከባድ ጉዳት እንደደረሰበትና በሕክምና ላይ እንደሚገኝ ክትትል ይደረግለት መሆኑንም ለማወቅ ተችሏል።
የዓይን እማኞች የሆኑ ጎረቤቶች ስለ ጉዳዩ ሲያብራሩ ድጋፍ ለማድረግ ጥረት ብናደርግም የእሳት አደጋው ብርቱ ስለነበር በህይወት መትረፍ አልቻልም ነው ያሉት። በመቀሌ ከተማ ባለፉት 6 ወራት 43 ከባድ የእሳት አደጋ እንዳጋጠመ የከተማው ማዘጋጃ ቤት አስታውቋል። አሁንም ቢሆን ህብረተሰቡ እንደዚህ አይነት የእሳት አደጋ ሲያጋጥም ድጋፍ ወደሚያደርጉ የከተማው ማዘጋጃ ቤት አካላት በአስቸኳይ እንዲያሳውቅ ጥሪ ተላልፈዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ክንፍ ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መረጣ ያቀረቡትን የእጩ ጥቆማ ጥሪ ፕሪቶሪያው ስምምነት የሚጥስ አካሄድ እንደሆነ በመግለጽ ተቃወሙ። የፌዴራል መንግስት የትግራይ ህልውና የሚፈታተኑ ሁከታ እና ግጭትን የሚፈጥሩ ስራዎችን እያከናወነ ነው ሲልም አንጃው ቡድን ከሷል። ክንፉ ትናንት ረቡዕ መጋቢት 17 2017 ዓ.ም ምሽት ባወጣው መግለጫ የኢትዮጵያ መንግስት ደም አፋሳሹን ጦርነት በማስቆም የፕሪቶሪያ ስምምነት መሰረት ሊፈጽምባቸው ይገቡ የነበሩ የትግራይ መብትና ደህንነት የሚመለከቱ ወሳኝ ስምምነቱ ይዘቶች የመፈጸም ተግባር እያከናወነ አይደለም ሲልም ይከሳል። በስምምነቱ የሌሉ ጉዳዮች በብቸኝነት በትግራይ ላይ በመጫንና የሰላም ሂደት በሚጎዳ ተግባራት ተጠምዶ ይገኛል ሲልም የፌዴራል መንግስትን ወቅሷል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን በቀጥታ መስመራችን የትግራይ ዲሞክራሲያዊ ፓርቲ ፖለቲከኛ የሆኑት ተካ ሽሻይ በቀጥታ መስመራችን ላይ ይገኛሉ። ከእሳቸው ጋር አጠር ያለ ቆይታ አደርጋለሁ። ጤና ይስጥልኝ አቶ ተካ ሽሻይ። አብሮ ይስጥልኝ። እንደምን አሉ? ሰላም ኖት? እግዚአብሔር ይመስገን። እስቲ እንግዲህ አመሰግናለሁኝ። በመጀመሪያ ደረጃ ለቃለ መጠይቁ ፈቃደኛ ስለሆኑ እጅግ አድርጌ ነው የማመሰግነው። እንደሚታወቀው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት እንግዲህ ለትግራይ ህዝብ ጥሪ አስተላልፈው ነበር። ባስተላለፉት ጥሪያቸው በተለይ ባለፉት 2 ዓመታት የፕሪቶሪያን ስምምነት መሰረት አድርገው የትግራይ ህዝብን በባላደራነት በመጠበቅ እንዲሁም ደግሞ ምርጫ እንዲደረግ ኃላፊነት የተሰጠው የጊዜው አስተዳደር 2 ዓመታት ጊዜውን አጠናቆ አሁን ተጨማሪ 1 ዓመት የማራዘም ምክንያቱም ደግሞ ያልተከወኑ ስራዎች ስለነበሩ 1 ዓመት የማራዘም ስራ ተሰርቶ ይህንን ሊመሩ የሚችሉ ሰዎች ጥቆማ እንዲያደርጉ እንግዲህ ክቡር ጠቅላይ ሚኒስትሩ ለትግራይ ህዝብ እድል ሰጥቷል። ጥቆማ ማለት ያው ምርጭስ ህዝቡ የሚጠቁመው ሙሉ በሙሉ ይፈጸማል ይተገበራል ሳይሆን ግን የልብ ትርታውን በመረዳት ለህዝቡ የሚያስፈልግ ከዛ ባለፈ ደግሞ ፕሮፋይሉ እንደዚሁ ተጣርቶ የሚሆን ከሆነ የሚወሰንበት የማይሆን ከሆነ ደግሞ ያው የመጨረሻው ወሳኝ ያው እሳቸው መሆናቸው ይታወቃል። እንግዲህ በፕሪቶሪያ ስምምነትና ከዚህ ጋር ተያይዞ ይሄ መግለጫ ከወጣ ጊዜ ጀምሮ ያው የተለያዩ ጥቆማዎች እየተሰጡ እንደሆነ ይታወቃል። ነገር ግን የህወሓት አንጃው ቡድን ይህንን አልቀበልም የሚል ሐሳብ አውጥቷል ወይ መግለጫ አውጥቷልና እንደው ከዚህ ጋር ተያይዞ በእውነት ይሄ ሐሳብ የሚያስገድ ይመስላል? እንዴት ተረዳዋል የሚለው ነገር እስኪ ነው አተካ። ቆንጆ ጥያቄ ነው። ሁሌ እንደምንረዳውና እንደምናውቀው ህወሓት ህግ ተከትሎ በስነ ስርዓት ሰርቶ አያውቅም። ስለዚህ ስለ ህግ በህወሓት ስለ ህግ መነሳቱ ይገርማል እንጂ ምንም የሚቋጠርኩም ነገር የለውም። ስለዚህ ጠቅላይ ሚኒስትር ከዚህ በፊትም ያው ህጉም እንደሚፈቅደው በሳቸው ፍቃድ ነው የፕሬዝዳንቱ የጊዜያዊ አስተዳደሩ ፕሬዝዳንት በሳቸው ፍቃደኝነት እንደሚመሰረት ይታወቃል፣ ተደርጉማልም። ስለዚህ አሁን ደግሞ ህዝቡ የተሳተፈበት ህዝቡ ይሉኝታ የሰጠው ወይም ደግሞ ፍላጎት ያሳየበት መመረጥ እንዳለበትና ህዝቡ ተሳታፊ እንዲሆን መጥራታቸው ያስመሰግናል። ሰፋ ያለ ዲሞክራሲ ወይም ደግሞ ሰፋ ያለ ተሳትፎ ህዝቡ የሚቀርብበት ሁኔታ የሚያስቀምጥ እንጂ የሚያስከፋ ነገር የለውም ማለት ነው። ስለዚህ በህወሓት በኩል ግን ሁሌ ከዚህ በፊትም እድሉ አግኝቶት ስለነበረ በፕሪቶሪያ ስምምነት ይሁን በህገ መንግስቱ ለሱ 50+1 ወይም ደግሞ ከ50 በላይ ፐርሰንት የሚለው ነገር እድሉ ተሰጥቶት ስለነበረ እዛም ያልጠቀመውም በዛም ጥሩ ስራ መስራት አልቻለም። ስለዚህ ኮምፕሊትሊ እንደነበረው በፊት እንደሚያደርገው
99 ወይም 100% በእኔ ይሁን የሚል ሐሳብ ይዘን እንጂ ከህግ አኳያ ከስምምነት አኳያ ቦዶሎ ኖሮት እንደማይሆን ልብ ያለው ሁሉ ያውቃል ማለት ነው። እንግዲህ አቶ ተካን እንደምታውቀው ያው ባለፉት ጊዜያት 40 እና 60 50 ዓመታት ህወሓት የትግራይ ህዝብን እንግዲህ ሲገዛ የነበረበት ሂደት ነበር። መግታት ብቻ አይደለም እንግዲህ የትግራይ ህዝብ ወዳልተፈለጉ ጦርነቶች ወዳልተፈለጉ ልቂቶች እንዲገቡም ከፍተኛ የሆነ ሴራ ፕሮፓጋንዳ ስራዎችን ሲሰራ የነበረበት ሂደት እንደነበረ የቅርብ ጊዜ ትዝታችን ነው ያየነው የመጣነው ጉዳይም እንደሆነ ይታወቃል። ግን ደግሞ አሁን ከዚህ ከህግ ጋር አያይዞ ያነሳው አለ ይህ ቡድን ማለት ነው ሲጀመር የፕሪቶሪያ ስምምነት መሰረት አድርጎ እንግዲህ ክቡር ጠቅላይ ሚኒስትሩ ጊዜያዊ አስተዳደሩን የሰየሙበት ሂደት ነበር። በተለይ ደግሞ የጊዜያዊ አስተዳደሩ ፕሬዚዳንት የሰየሙበት ሂደት ነበር። ያንን አልቀበልም ብሎ በየአካባቢው ኩዴታ ሲያደርግ የነበረበት ሂደት ነበር። ማህተሞችን ሲለቅም ነበር። አላስፈላጊ ሆኑ ጥፋቶችን ሲፈጽም ነበር። እሱ ብቻ አይደለም በየአካባቢው ሰዎች ሞቶ ነበር በፖለቲካ አመለካከታቸው ምክንያት ህወሓትን ብቻ ስላልደገፉ ማለት ነውና ከጦርነት አልፎ አሁንም በሰላማዊ መንገድ እንነጋገር ሲባልም አልነጋገርም በሚል እንቢተኝነት ወጣቶችን እየቀጠፈ ያለ ቡድን እንደሆነ ይታወቃልና እንግዲህ ይሄ ቡድን አሁንም ልክ የህዝብ ይሁንታ እንዳለው ቡድን ይሄንን ጥሪ አልቀበልም ብሎ ማለቱ በራሱ ምንን ነው የሚያሳየው? ይሄ ከስተቱ መማር ያልቻለ ቡድን ነው ብለን ማለት እንችላለን? እስኪ ከዚህ ጋር ተያይዘን ትክክል እኮ ነው ማለት እኔ እንዳምነው ወይ ልበሰፊነት እየያዘን ወይም ደግሞ የህወሓት ባህሪ በደንብ ያልገባን የህብረተሰብ ክፍል እንዳለ ከሆነ እንጂ ህወሓት ማነጅ ነው የምታደርገው እንጂ እንዴት ነው ወደ ጥፋት መሄድ የማይችለው ብለህ ማነጅ ነው የምታደርገው እንጂ መብት እንድትሰጠው ወይም ደግሞ አሁንስ ጥፋት አድርጌያለሁና ተጸጽቼ ህዝብ ላገልግል ብሎ የሚመለስ ቡድን አይደለም። ይሄ ነው እኔ በጣም ከብዙ ሊቃንም የምደራደረው እና የማስረዳው ማለት ነው። ይሄ የጥፋት ቡድን እንዴት ነው ሰው ሳይጎዳ ህዝብ ሳይጎዳ ህገ መንግስት ሳይጥስ ወይም ደግሞ ሳያፈርስ ማነጅ አድርጌ ኮንትሮል የማደርገው እና በራሱ ሂደት እንዲጠፋ ወይም ደግሞ ከፖለቲካ ዓለሙ እንዲላቀቅ የማደርገው ብለን ነው ማሰብ ያለብን እንጂ ለሱ መብት ሰጥተን አይ ከዚህ በፊት አጥተዋልና አሁን ይጸጸታል አሁን በህዝብ ልብ ትርክታ ያለው ስራ ይሰራል ብለን ማቋረጥ አለብን። አሁንም ቅድም ብለህ ራስህም እንደተነተንከው የጦርነቱ መነሻ እሱ ነው። መከላከያ ሰራዊት የሚያህል ትልቅ የአገር ውለታ በኃይል የጨፈጨፈ የመጀመሪያው ምርጫ ቦርድ ሳይፈቅድለት ምርጫ ቦርድ ያካሄደ አሁንም የዚህ ህጋዊ ሰውነቱ እውቅና የቲፒኤልኤፍም ያለ ምርጫ ቦርድ አሁን እንደገና ማለት ነው ያለ ምርጫ ቦርድ እየሄደ ነው። ማህተሞች በኃይል እየነጠቀ ነው። ጊዜያዊ ፕሬዝደንቱ ያስተላለፉት ደብዳቤ ማለት የሚረብሹ ሰዎች ከስራ ኃላፊነታቸው እንዲወርዱ የተጻፈው ደብዳቤ ተግባር ላይ አይውልም። ስለዚህ ከሀስከፈ በስርዓት በማፍረስ ህግ በመጣስ የሚታወቀው ድርጅት ነው እንጂ ስለ ህግ የሚከተል ወይም ደግሞ በህግ የሚሄድ አካል አይደለምና ለዚህ በሚመጥን መንገድ ነው መሄድ ያለብን። ስለዚህ እንደሚታወቀው የፕሪቶሪያ ዊልም አካታች ኢንክሉሲቭ ነው የሚለው በ69 ንዑስ አንቀጽ 2 ህጋዊ ሌጋል ኮንስትራክሽኑ ደግሞ በዛ መልኩ ይሄዳል። በፌዴሬሽን ምክር ቤት ነው የሚመራው። ስለዚህ እሱ በሚያስኬደውና ህጉ በማይጥስ መልኩ ሆኖ ሁሉን የሚያሳትፍ ሰላምና መረጋጋት የሚያመጣ ምክንያቱም ህወሓት ሰላምና መረጋጋት ያጠፋው ህወሓት ነው። ለህወሓት እንደገና ከሰጠኸው እንዴት ነው ራሱ የፈጠረው ችግር ራሱ ይፈታል ብለህ የምታስበውና ይሄ በደንብ ሲሪየስሊ ታይቶ ጊዜ ተሰጥቶት መፈታት ያለበት ችግር ነውና
ህወሓት ስለ ህግ የሚያነሳው ጉዳይ ግን ከቀልድና ከባጃ አልፎ ቁም ነገር የሚያዝበት ጉዳይ አይደለም ማለት ነው። እንደው ከዚህ ጋር ተይዞ አቶ ተካያው በርግጥ ያው ህግ ያፈረሰ አካል ስለ ህግ ማውራት የሚችልበት ምንም አይነት ግራውንድ እንደሌለ በመርህ ደረጃ ያው መግባባት እንችላለን፣ መረዳዳትም እንችላለን። ግን ብዙ ጊዜ ምንድነው ይሄ ኃይል አሁን ላይ ህዝብ አለኝ ከጀርባዬ እኔ የሚፈልግ ኃይል አለ ብሎ ያምናል እውነት ለመናገር ማለት ነው። እንግዲህ ይሄንን መሰረት አድርጎ ነው የተለያየ መግለጫዎችም እያወጣ ያለ አሁን በየአካባቢው ችግር እየፈጠረ ያለበት ሂደት እየሰማን ያለ ነው ማለት ነውና በእውነት ህወሓት አሁን በትግራይ ህዝብ ዘንድ ተቀባይነት ያለው ነው? እንደው ተቀባይነት ከሌለው ህዝቡ ለምንድን ነው አንቅሮ መጥፋት ያልቻለው? እንዴት ነው ያልታገለው የሚለው ነገር እስኪ እናንሳ። ህዝብ በጦር መሳሪያ በተለያዩ ነገሮች ሶሻል ኢንቴግሪቲ በማፋለስ ቀብር እንዳትቀብሩ ብዙ ነገር ማለት ከሰው የመነጠልና ህብረተሰቡ በመንበታተን ጠላትና ወዳጅ ተብሎ እየተከፋፈለ የማስተራመስ ስራ ሊሰራ ይችላል። በዚህ መልኩ ህዝቡ ጉልበት እንዳያገኝ ያሰበውን ነገር እንዳይሰራ ሊያሰናክለው ይችላል። ነገር ግን ህዝብ በልብ አለኝ ደጋፊ ብሎ ማለት ግን አሁን ጊዜያዊ አስተዳደሩ ተቆልፎ ተይዘዋል፣ ተሰናክለዋል። የሚሾመው ከንቲባ የሚሾመው የዞን አስተዳዳሪ ይመለስልን እያለ ቀን በቀን እየወጣ ያለ ወጣት የማን ደጋፊ ሆኖ ነው ማለት ለማን ነው የሚቃወመው? እየሄደ ቀበሌላ ወረዳ እየዘረ ማህተም የሚነጥቃቸው ሰዎችስ እንዴት ምን ላይ ሆኑና የትኛው ህዝብ እንደሚያወራ ስሙ ነው የሚናገረው እንጂ የትኛው ህዝብ ነው የት ያለ ህዝብ ነው የሚለው ነገር እኔ ሁሉ ጊዜ ዲፋይን ለማድረግ የሚያስቸግረኝ ነውና በመሳሪያ በጦር መሳሪያ በተለያየ ሴራ ህዝቡ ቆልፎ ይዞት ሊሆን ይችላል። ግን እኮ አቶ ተካ ደጋፊ አለ ማለት ግን ዘበት ነው የለም ነው። ግን እኮ አቶ ተካ ያው ምናልባት እየሰሙኝ ከሆነ ማለት ነው ያሉት ሐሳብ በሐሳብ ደረጃ አከብራለሁኝ። እንግዲህ እንደሚታወቀው ይሄ የህወሓት ቡድን ድሮውንም ቀድሞውንም በተለይ በቅርብ ጊዜ የነበረው የህግ ማስከበር ሂደት መንግስት ተገዶ ወደ ጦርነት እንዲገባ ያደረገበት ምክንያት ዋነኛው ምክንያት መከላከያ ሰራዊትን በተኛበት ስላረደ ነው። የሀገር ዋልታ የሀገር ጠባቂ ዳር ደንበርን እንዳይደፈር ሌት ተቀን የሚተጋና ኃይል ከጀርባ መጥቶ ስላረደ ነው እንግዲህ ወደ ጦርነት የተገባው ማለት። እንግዲህ ይሄን መነሻ አድርጎ ህወሓት የትግራይ ህዝብን በተለያየ መንገድ በማሳመን ተወረሃል፣ ተከባሃል፣ ልትበላ ነው፣ ልትጠፋ ነው ምናምን እያለ እንግዲህ የተለያዩ የፕሮፓጋንዳ ሐሳቦችን እያነሳ ወደ ጦርነት ያስገባበት ሂደት እንደነበረ እናውቃለን። ያ ማለት በርካታ ቁጥር ያላቸው የትግራይ ወጣት ሳይፈልጉ ሳይገባቸው ወደ ጦርነት ገብተው ለልቂት የተዳረጉበት ሂደት ነበር። እንግዲህ ማንን ብለው ህወሓትን ደግፈው ማለት ነውና እንግዲህ ህወሓት እንደዛ ህይወታቸውን እስከማጣት ቤተሰቦቻቸውን ሀዘን በሀዘን እስከማድረግ ድረስ የደረሰ አቅም እንዳለው እያወቁ እንግዲህ ለጦር ህወሓትን ደግፈው ወደ ጦርነት የወጡበት ሂደት ነበር። አሁን ላይ ደግሞ ተጨማሪ ሌላ ጦርነትና ተዘጋጅ እያለ ያለበት ሂደት ነበር። እሱ ብቻ አይደለም ህገወጥ የሆኑ ተግባራትን በየአካባቢው እየፈጸመ ነው ያለው። ከጦርነት ውጭ ያሉ ብዙ ወጣቶች አሁንም እየተጎዱ እንዳሉ በተለያየ አቅጣጫዎች እየሰማን ያለንበት ሂደት አለና ይሄንን እንደው ከምን በላይ መታገል ያለበት ማን ነው? ህዝቡ አይደለም ወይ? ወጣቱ አይደለም ወይ የሚለው ነገር እስኪ እናንሳ። ትክክል ነው። አሁን እንደምታውቀው በዚህ በ27 ዓመት ወጣቱ ከአንድ ሚዲያ በሚወጣ ወይም ደግሞ ከአንድ ቡድን በሚንቆረቆር ሐሳብ አይምሮው ተዘግቶ የተለያየ የዓለምን ይሁን በአገር ውስጥ ያለ አንዳንድ የተሻለ አካባቢ በማያስብበት ደረጃ የነበረበት ነው። በዚህ ምክንያት ደግሞ የህወሓት ፕሮፓጋንዳ ብላክ ፕሮፓጋንዳ ተጨምሮ የተወሰነ ማይናቅ ወይም ደግሞ በጣም የአንበሳ ድርሻ ያለው ወጣት በተሳሳተ መንገድ ተከትሎት ጦርነቱ ተሳትፎ አልቀዋል። ነገር ግን አሁን ከጦርነቱ በኋላ የመጣው ነገር ግን በጣም ትልቅ ትምህርትና ችግሩ ማን ላይ እንደሆነ ጠላቱ ማን እንደሆነ በተለያዩ ከተሞች በተደረጉ ስብሰባዎች እየተናገረ ነው። ጠላታችንን ላይ
እኛ የኢትዮጵያ ህዝብ የአማራ ክልል የአፋር ክልል ሌሎች ጠላታችን አይደሉም አንደኛው ጠላታችን ህወሓት ነው ስለዚህ ጠላታችን ለይተን መታገል አለብን እያለ ግዚያው አስተዳደር ራሱ በሰበሰባቸው መድረኮች ባካሄዳቸው መድረኮች እየተናገረ ነው ወጣቱ እና አሁንና ያለፈው በጣም የተለያየና የሰማይና የመሬት ያህል ርቀት ያለው ግንዛቤ ያለው ወጣት አለ ብዬ አምናለሁ አሁን ከህወሓት ሳይድ የሚሆን ወጣት የለም ችግሩ ሁሉ እልቂቱ ከኔና ከናንተ የበለጠ ራሱ ላይ ወንድሙ ላይ እህቱ ላይ አባቱ ላይ ውለዋልና የዛኔ በፊቱና ያሁኑ የተለያየ ነገሮች ነው የሚል እምነት አለኝ ከዛ ደግሞ በአካሄዳችንን የፌደራል መንግስት ይሁን እዛ የተሾሙት ግዚያው አስተዳደሮች ትንሽ ያካሄድ ክፍተት ነበረ በተደራጀ መልኩ በደንብ የተሰራበት ስላልነበረ እነዚህ ሁለቱ ተደማምረው የባለፈው ትልቅ ችግር አድርሰዋል አሁን ግን የተለየ ስፔስ እና የተለያየ አስተሳሰብ እንዳለ ነው የምገነዘበውና የሚደገም ነገር የለውም ብቻ ሳይሆን ወደዛ የሚያመለክት መንገድም የለም ብዬ ነው ማምነው እጅግ አድርጌ ነው የማመሰግነው ፖለቲከኛ ተካ ሲሳይ በቀጥታ መስመራችን ገብተህ ለሰጠን ጠለቅ ያለ ማብራሪያ በጣም አድርጌ አመሰግናለሁ መልካም ጊዜ ይሁንልህ አመሰግናለሁ ክቡራን ተመልካቾቻችን ይህ ዜና በቀጥታ የተላለፈላችሁ የሚገኘው ከመሃል ሚዲያ የመሃል ዜናችን ነው ወደ ቀጣዮቹ ዜናዎች አልፋለሁ የደቡብ ሱዳን ፕሬዝዳንት ሳልቫ ኪር የረጅም ጊዜ ተቀናቃኝ የሆኑት የሀገሪቱ ቀዳሚ ምክትል ፕሬዝዳንት ሪክ ማቻር በቁም እስር ላይ እንደሚገኙ ፓርቲያቸው አስታወቁ በሀገሪቱ የመከላከያ ሚኒስትርና የከፍተኛ የደህንነት ኃላፊዎች የተመራ ቡድን ትናንት ረቡዕ በዋና ከተማዋ ጁባ ወደሚገኘው የሪክ ማቻር መኖሪያ ቤት መግባቱንና ምክትል ፕሬዝዳንቱን ጠባቂዎችን ትጥቅ ማስፈታቱን ተቃዋሚው የሱዳን ህዝቦች ነጻነት እንቅስቃሴ ተቃዋሚ ወይም ሱዳን ፒፕልስ ሊበሬሽን ሙቭመንት ኢን ኦፖዚሽን ፓርቲ ገልጿል እንደ እውነቱ ከሆነ ዶክተር ማቻር በቁም እስር ላይ ነው ነገር ግን መጀመሪያ ላይ የደህንነት ኃላፊዎች ሊወስዱት ሞክረው ነበር ሲሉ የፓርቲዎች ግንኙነት ኮሚቴ ሊቀመንበር ሪዝ ማኦጂ ታንግ ተናግረዋል የሀገሪቱ መንግስት እስካሁን ድረስ በጉዳይ ላይ ያለው ነገር የለም ባለፉት ሳምንታት በሪክ ማቻርና በፕሬዝዳንቱ ሳልቫ ኪር መካከል ያለው ግጭት የተካረረ መምጣቱን ተከትሎ የተባበሩት መንግስታት ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ መሆኗን በመግለጽ አስጠንቅቀው ነበር ሁለቱ መሪዎች ለ5 ዓመታት የተካሄደውንና 400,000 ገደማ ሰዎችን የገደለውን የእርስ በርስ ጦርነት ለማቆም የተስማሙት ነሐሴ 2010 ዓ.ም ነበር ይሁን እንጂ ባለፉት 7 ዓመታት በተፈጠሩት ብሔር ተኮር ውጥረቶች እና አልፎ አልፎ በሚከሰቱ ግጭቶች ምክንያት ግንኙነታቸው ይሻከረ መጥቷል የሪክ ማቻር ፓርቲ ምክትል ፕሬዝዳንቱ የታሰሩት የደቡብ ሱዳን የሀገር ውስጥ ጉዳዮች ሚኒስትር ከሆኑት ከባለቤታቸው አንጀሊና ቴኒ ጋር እንደሆነ ገልጿል ታንግ ባወጡት መግለጫ ግልጽ ባልሆኑ ክሶች የእስር ማዘዣ ተሰጥቶታል ብለዋል ድርጊቱም ግልጽ የህግ መንግስት እና የተሻሻለው የሰላም ስምምነት ጥሰት በማለት ጠርተውታል አክሎም የተቀዳሚ ምክትል ፕሬዝዳንት ሂደቱን ያልጠበቀ እስር የህግ የበላይነትን የሚሸረሽርና የሀገሪቱን መረጋጋት ስጋት ላይ የሚጥል ነው ብለዋል የሪክ ማቻር እስር መዝገቡን ተከትሎ በደቡብ ሱዳን የሚገኘው የተባበሩት መንግስታት ተልዕኮ ሀገሪቱ ወደ ጦርነት የምትመለስ ከሆነ ባለፉት 7 ዓመታት በብዙ ልፋት የተገኙ ውጤቶችን የማጣት ስጋት ላይ እንደምትወድቅ አስጠንቅቋል ተልዕኮው ረቡዕ ባወጣው መግለጫ ዛሬ ምሽት የሀገሪቱ አመራሮች ወደ ሰፊ ግጭት ለመመለስ ጫፍ ላይ ቆመዋል ብሏል የ2010 ስምምነትን መጣስ ደቡብ ሱዳን ማውደም ብቻ ሳይሆን ቀጠናው ላይም ተጽዕኖ ያመጣል ሲልም አክሏል የብሪታንያና አሜሪካ ኤምባሲዎች የዲፕሎማቲክ ሰራተኞቻቸውን ቁጥር የቀነሱ ሲሆን ዜጎቻቸውን አገሪቱን ለቀው እንዲወጡ አሳስበዋል የኖርዌይና ጀርመን ኤምባሲዎች በወክላቸው በጁባ ያላቸውን ስራ አቋርጠዋል በአገሪቱ ውጥረት የተባባሰው በነዳጅ ሀብት በበለጸገችው ላይ የላይኛው ናይል ግዛት በምትገኘው ሰሜናዊዋ ከተማ ናስር ለሁለት ተቀናቃኝ ፖለቲከኞች ታማኝ የሆኑ ኃይሎች ግጭት ውስጥ መግባታቸውን ተከትሎ መሆኑ ዘገባው አመላክቷል ሱዳን ጦር ኃይሎች አዛዥ አብዱልፈታህ አልቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ድራሽ ኃይል ካስለቀቀ ከጥቂት ሰዓታት በኋላ ካርቱም ነጻ ናት ሲሉ አወጁ
ጀነራል አብዱልፈታህ አልቡርሃን ጦሩ በካርቱም የሚገኘውን የሀገሪቱን ዓለም አቀፍ የአየር ማረፊያ ከተቆጣጠረ ከጥቂት ሰዓታት በኋላ በስፍራው የደረሱ ሲሆን ፕሬዚዳንታዊ ቤተ መንግስቱም ጎብኝተዋል። ፕሬዚዳንቱ በስፍራው እንደደረሱ ደስታቸውን በሚገልጹ የሀገሪቱ ጦር አባላት የተከበቡ ሲሆን ዋና ከተማዋ ከፈጥኖ ደራሽ ኃይል አማጽያን እጅ ነጻ መውጣቷንም አውጇል። ካርቱም ነጻ ናት አብቅቷል ሲሉም ተናግረዋል። ጦርነቱ ከጀመረ ከ2 ዓመት ወዲህ ቡርሃን በፕሬዚዳንቱ ቤተ መንግስት ሲገኙ ይህ የመጀመሪያቸው እንደሆነም ይታመናል። የእርስ በርስ ጦርነቱ እንደጀመረ የፈጥኖ ደራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን በሀገሪቱ ጦር የሚመራው መንግስት መቀመጫውን በቀይ ባህር ወደሚገኘው ፖርት ሱዳን ለማዞር ተገዷል። ቀደም ሲል አንድ የጦር አዛዥ ወታደሮቻቸው የአየር ማረፊያውን ሙሉ በሙሉ እንደተቆጣጠሩና የቀራቸው በየስፍራው የተገነጣጠሉት የፈጥኖ ደራሽ ተዋጊዎች ማጽዳት እንደሆነ ለቢቢሲ ተናግረው ነበር። አርብ ዕለት የሀገሪቱ ጦር የፕሬዚዳንቱን ቤተ መንግስት በድጋሚ ከተቆጣጠረና በፈጥኖ ደራሽ ኃይል ስር የነበሩ ሌሎች የመንግስት ተቋማትን ካስለቀቀ በኋላ በከተማዋ ያለውን ኃይል እያጠናከረ መጥቷል። ጦርነቱ እንደ አውሮፓውያን የዘመን ቀመር በሚያዝያ 2023 ከተጀመረ ወዲህ የፈጥኖ ደራሽ ኃይሉ የዋና ከተማዋ ካርቱምን አብዛኛውን ክፍል ተቆጣጥሮ ነበር። በርስ በርስ ጦርነቱ በአጠቃላይ በመቶ ሺዎች የሚቆጠሩ ሲገደሉ ሚሊዮኖች ደግሞ ቤት ንብረታቸው ጥለው ለመሰደድ ተገደዋል። የጦሩ ቃል አቀባይ በተጨማሪም የሀገሪቱ ጦር ኃይል በናይል ወንዝ ላይ የሚገኙትን እና በደቡብ ካርቱም ጀበል አውሊያ የሚገኘውን ወታደራዊ ካምፕ ጨምሮ 3 ከተሞችን የሚያገናኙትን ድልድዮች መልሰው መያዛቸውን ተናግረዋል። ነዋሪዎቹ በዚህ ሳምንት የፈጥኖ ድራሽ ኃይል ተዋጊዎች ወደ ደቡብ አቅጣጫ በጀበል አውሊያ ወታደራዊ ካምፕ አቅጣጫ እያፈገፈጉ መሆኑን ሲናገሩ ነበር። በሰራዊቱ የተለቀቀውና በሰው አልባ አውሮፕላን የተነሳው ተንቀሳቃሽ ምስል ሰዎች በግድቡ ላይ ባለው ድልድይ ሲያቋርጡ ይታያል ሲል ዘገባው አስታውሷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በባይት ዳንስ ባለቤት የተያዘው ቲክቶክን ለመሸጥ ከስምምነት ለመድረስ ለቻይና የታሪፍ ቅናሽ ሊያደርጉ እንደሚችሉ ተናገሩ። ትራምፕ ቻይናዊ ያልሆኑ ገዢዎችን ለማግኘት በሚል መጋቢት 27 2017 ዓ.ም ድረስ ተቀምጦ የነበረው ቀነ ገደብ ለማራዘም ፈቃደኛ መሆናቸውን ተናግረዋል። ፕሬዚዳንቱ ወደ ስልጣን እንደመጡ በጆ ባይደን አስተዳደር ቲክቶክን ለማገድ ወጥቶ የነበረውን ሕግ ተግባራዊነቱ እንዲዘገይ አድርገው ነበር። በአውሮፓውያኑ የዘመን ቀመር በ2024 የጸደቀው ሕግ የብሔራዊ ደህንነት ስጋቶችን በመጥቀስ የቲክቶክ ባለቤትነት በሽያጭ ወደ ሌሎች እንዲተላለፍ ወይም እንዲታገድ ሲል መወሰኑ ይታወሳል። ትራምፕ ረቡዕ ለጋዜጠኞች እንደተናገሩት ከቲክቶክ ጋር በተያያዘ ቻይና በዚህ ውስጥ ሚና መጫወት ይኖርባታል። ተሳትፏ በማጽደቅ ነው የሚሆነው። ያንን ያደርጋሉ ብዬም አስባለሁ ብሏል። ምናልባት ታሪፉ ላይ ትንሽ ቅነሳ ወይም ከስምምነት ላይ እንዲደርሱ አንድ ነገር እናደርጋለን ሲሉም አክሏል። ትራምፕ መጋቢት 27 2017 ዓ.ም ቢያንስ የስምምነት ዝርዝር ሁኔታ ላይ ይደርሳል ብለው እንደሚጠብቁ ተናግሯል። ዶናልድ ትራምፕ ይህንን ያሉት ወደ አሜሪካ በሚገቡ ሁሉም መኪኖችና የመኪና መለዋወጫዎች ላይ የ25% አዲስ ታሪፍ ከጣሉ በኋላ ነው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።